ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። መድፈኞቹ በኤሚሬትስ ከ22 ዓመታት በኋላ ይህንን ዋንጫ ለማንሳት ያንድ የ90 ደቂቃ የጨዋታ እድሜ ብቻ ይቀራቸዋል። አርሰናል 2 የ90 ደቂቃዎች ጨዋታዎች ይቀሩታል በአውሮፓ መድረክ ላይ ለመድመቅ። አንድ የ90 ደቂቃ የእንግሊዝ ፕሪሚየር ሊግ እና አንድ የ90 ደቂቃ የአውሮፓ ቻምፒዮንስ ሊግ ፍጻሜ። ይህ ስብስብ በሙሉ የውድድር ዓመቱ አስደናቂ ብቃትን አሳይተውናል። ታዲያ በበርንሌው በምሽቱ ጨዋታ አስደናቂ ብቃታቸውን አሳይተዋል። በተለይ በቅያሬዎች ወቅት ማይክል አርቴታ ቋሚ 11ዱን ከዌስትሃም ከነበረው አጫዋት ይልቅ እንግዲህ ኦዴጋርድና በተለይ ኤዜን በአማካይ መስመር ላይ ማሰለፉ በጨዋታው ላይ ለውጦችን ለማምጣት ሞክሯል። በአጠቃላይ አርሰናል ለጠላቶቹ አርሰናልን ለማይደግፉ ደባሪ ጨዋታ ነው ይባልም፣ ግን ለአርሰናል ደጋፊዎች በምንም አይነት መንገድ ይህንን የእንግሊዝ ፕሪሚየር ሊግ ዋንጫ ወደ ኤሚሬትስ አምጡልን ነው። አርሰናል ከአርሰን ዌንገር በፊት ቦሪንግ አርሰናል ነበር። ምንም የአርሰናል ደጋፊ አይጨነቅም። ዋንጫዎችን ማሸነፍ ትልቁ እቅዳቸው ነው። ያለፉትን 3 ዓመታት ሁለተኛ ያጠናቀቁት መድፈኞቹ በመጨረሻም ፔፕ ጋርዲዮላ ለማይክል አርቴታ እጅ ሊሰጥ ነው ማለት እንችላለን። በጣም አስደናቂ ነው። ፔፕ በእንግሊዝ ፕሪሚየር ሊግ የመጨረሻ ዓመቱ ዘንድሮ እንደሆነ ተረጋግጧል። ዴቪድ ኦርንስቴን እና ፋብሪዚዮ ሮማኖ ዘግበውታል። ማይክል አርቴታ የምሽቱ ጨዋታ፣ የኤሚሬትሱ ድባብ፣ የደጋፊዎቹ ስንብት፣ አርሰናል በካይ ሃቨርትዝ ጎል በኤሚሬትስ በርንሌይን 1-0 አሸንፈዋል። አርሰናሎች 37 ጨዋታን አድርገው 82 ነጥቦችን ሰብስበዋል። በተቃራኒው ማንቸስተር ሲቲ በ36 ጨዋታዎች 77 ነጥብ ላይ ይገኛሉ። በአጠቃላይ የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎችን ከመጠበቃችን በፊት የአርሰናል የ22 ዓመት ጥበቃ ነገ ምሽት በበርንማውዝ ሊቀለበስ ይችላል። የአርሰናል ደጋፊዎች ነገ ምሽት ሲጨፍሩ ሊያድሩ ይችላሉ። ምክንያቱም ያ የበርንማውዝ ጨዋታ ለአርሰናል ማንቸስተር ሲቲ በበርንማውዝ የሚሸነፍ ከሆነ አቻ የሚወጣ ከሆነ ያለበለዚያ ደግሞ በጨዋታው ላይ እንግዲህ ማንቸስተር ሲቲ የሚያሸንፍ ከሆነ የፍጻሜውን ማንቸስተር ሲቲ ከፊለ አርሰናል ከክሪስታል ፓላስ የሚያደርጉትን ጨዋታ መጠበቅ ይጠበቅብናል። ነገር ግን ኦሊቨር ግላስነር ፓላስን ከረጅም ዓመታት በኋላ ለፍጻሜ በኮንፈረንስ ሊጉ አድርሰውታል። ጠባቂ ጨዋታ ይኖራቸዋል። ታዲያ ያንን ጨዋታ ከማድረጋቸው በፊት ነው የሚያደርጉት። ስለዚህ ብዙ ተጫዋቾችን ቀይረው ይገባሉ። አርሰናል በሴልኸርስት ፓርክ ዋንጫውን የሚያረጋግጥ ይሆናል። መድፈኞቹ አሁን ዶፕታ እንዲሁም በሌሎች መረጃ መሰረት 86% የዋንጫውን ይዘውታል። 14% ነው የቀራቸው። ይህ ጠንካራ ስብስብ በመጨረሻም ፍሬውን ሊበላ ነው ማለት ይቻላል። እንግዲህ አርሰናል እንደ ቡድን 22 ዓመታት ቀላል ነበሩ ተብሎ አርሰናል ደጋፊ መናገር አይቻልም። በጨዋታው መካከል አንድ ደጋፊ የአሽበርተን ግሮቭ እንደምታውቋቸው ጥቁር የሚያደርጉ የአርሰናል አንደኛ ደጋፊ የሆኑ ከነ ክሮንኬ ቤተሰቦች ጋር የተጋጩ ከብዙ ለቡድኑ ብዙ ነገሮችን የከፈሉ አሉ። እነሱ እንባውን እያነባ ይታያል። ይህ ለአርሰናል ደጋፊዎች የተለየ ነው። ምክንያቱም በእያንዳንዱ የአርሰን ዌንገር ዓመታት ደካማው ቡድን እየተባለ ዋንጫዎችን ሲነጠቁ አይተዋል። ያ የ2007-2008 አርሰናል በጣም የሚታወሰው ቡድን እንደነበር ይታወቃል። ያ ቡድን ዋንጫን አላሸነፈም። የአርሰናል ደጋፊዎች ጥማቸው በዛ ምሽት የሚረሳ አይደለም። ባርሴሎና የአውሮፓ ቻምፒዮንስ ሊግ የፍጻሜ ሽንፈት ያርሰናል። ከዛ በኋላ በለንደን የሚታወቁት ቸልሲዎች 2 ጊዜ የአውሮፓ ቻምፒዮንስ ሊግን አንስተዋል። ቶተናም በፍጻሜ ደርሷል። አርሰናሎች ግን በፍጻሜን አልደረሱም ነበር። ታዲያ ይህ የማይክል አርቴታ ስብስብ ብዙ በአርሰናል ቤት የማይታመኑ የነበሩ ነገሮችን ሰርቷል። ዛሬም ለደጋፊዎቹ በማይክ አስተያየት እንደሰጠው ከሆነ ይህንን ስታንዳርድ አስጠብቁ ብሏል። ምክንያቱም በእግር ኳስ ስታንዳርድን አስጠብቀ የምትቀጥል ከሆነ ውጤታማነት የሚመጣ ይሆናል። አርቴታ ባለፉት ዓመታቶች ያሳየን አርሰናልን ጡብ ባይ ጡብ ነው። እንግዲህ ጡቡ ላይ ጡቡን እየደረደረ ነው። ከስር ከመሰረቱ ነው የገነባው። እያንዳንዱን ስህተቶቹን ተምረውበታል። አሁን ግን የሚራራበት ጊዜ አይደለም። ዋንጫዎችን ማሸነፍ የሚፈልግበት ጊዜ ነው። አርሰናል እንደ ቡድን የተገነባበት መንገድ ለዘመናዊ እግር ኳስ ማስተማሪያ ነው። እግር ኳስ እንዴት ይገነባል ከተባለ እግር ኳስ በአንድ ቀን ለውጥ በአንድ ቀን ስራ ለውጥ የሚመጣ ለሚመስላቸው የአመራር ኃላፊዎች ትልቅ እምነትን የቀየረ የአጨዋወት ስታይልን አሳይቶናል። ያለፉት 6 ዓመታቶች ለማይክል አርቴታ ለነ ኦዴጋርድ ለነ ቡካዮ ሳካ ከመጀመሪያው ዓመታት ጀምረው ለነበሩ ተጫዋቾች ቀላል አልነበረም። አርሰናል ምርጥ ኳስን የሚጫወት የ22-23 ሲዝንን አሳይቶናል። በ19 ጨዋታዎች 17ቱን አሸንፈው በአንዷቸው ወጥተው በማንቸስተር ሲቲ ማለት ነው። በቪላ ስለተሸነፉ ብቻ ዋንጫን አጥተዋል። አምና ያን ተደራራቢ የነበረ የጉዳት ችግሮችን ያሳለፉበት ዓመት ነበር። ነገር ግን እግር ኳስ ሁሌ የምታትር ከሆነ በመጨረሻ ወደ አንተ ይመጣል። ዘንድሮ 8ኛ የ1-0 ድላቸው ነው። ማንም የአርሰናል ደጋፊ ግን ስለዚህ
የ1-0 ሽንፈት መስማት የሚፈልግ አይደለም። ምክንያቱም ውጤቱን ማምጣት አርሰናል ያችን አስቸጋሪውን መስመር አልፎ ዋንጫዎችን ሲያሸንፍ ማየት ነው። የማይክል አርቴታን ስብስብ የማይክል አርቴታ ቤተሰቦች ራሱ ጫናዎች ነበሩ። አርሰናል ዘንድሮ በአስገራሚ ሁኔታ ነው ወዳጆቻችን፣ በጣም በሚደንቅ ሁኔታ ይህ ስብስብ ያላለፈበት ነገር የለም። የሆነ በውድድር ዓመቱ አጋማሽ ላይ አርሰናል ላይ 4 ዋንጫዎችን ያሸንፋል የሚሉ ጫናዎች ነበሩ። ያንን ተቋቋመ። ያንን ተቋቁሞ ደግሞ በተለይ በካራባኦ ካፕ ፍጻሜ ደርሶ በማንቸስተር ሲቲ ተሸንፎ ያ ሽንፈቱ ወዳጆቻችን በውድድር ዓመቱ አርሰናል ፕሪሚየር ሊጉና ቻምፒዮንስ ሊጉን የሚያሸንፍ ከሆነ ያ ሽንፈት ምክንያት ይሆናቸዋል ውጤታማ ለመሆን። የሳውዛምፕተኑ ሽንፈት የሚረሳ አይደለም። በሴንት ሜሪ የተሸነፉት፣ ከዛ በመቀጠል በተከታታይ ሽንፈቶችን ሲያስተናግዱ በማንቸስተር ሲቲ ታር ላይ ተሸነፉ። ነገር ግን ያ ሽንፈት ምክንያት ሆናቸው ተከንዳፍ ባሳዩት ድንቅ ብቃት አርሰናል ከዛ ጨዋታ በኋላ ጎል አልተቆጠረበትም። ጎል የተቆጠረበት በአውሮፓ ቻምፒዮንስ ሊግ በፍጹም ቅጣት ምት ነው። ከኦፕን ፕሌይ ጎል አልተቆጠረበትም። ይህ ስብስብ ምን ያክል ጠንካራ እንደሆነ ነው። ኒውካስትልን 1-0፣ ፉልሃምን 3-0 እንዲሁም ደግሞ ዌስትሃምን 1-0፣ በርንሌይን 1-0 ያለፉትን 4 ጨዋታዎች ክሊንሺቶች ነው። የዚህ ትልቁ ሚና የሚወስዱት የአርሰናል ተከላካዮችና ግብ ጠባቂው ናቸው። ምንም ይሄ ግልጽ ነው። ዴቪድ ራያ፣ ገብርኤልና ሳሊባን አለማድነቅ አይቻልም። ዛሬም ራያ እንግዲህ የውድድር ዓመቱ በተከታታይ 3 ዓመታት ምርጡ ግብ ጠባቂ ተብሎ ተመርጧል። ያንን ተከትሎ በጥሩ ሁኔታ በአስደሳች ሁኔታ በሚባል ሁኔታ በሚገባ ለነ ገብርኤልና ለነ ሳሊባ ያለውን አድናቆት ገልጿል። ይህ የስብስብ ጥንካሬ ነው። በአንድ ቀን ጀንበር በአንድ ቀን ስራ የመጣ አይደለም። ለዛ ነው የአርሰናል ደጋፊዎች ብቻቸውን ደስታቸውን የሚያጣጥሙት። ምክንያቱም ሌሎች ሁሉ አንድ ነገር እስከ መጨረሻው በጥንቃቄ ተሰርቶ ሲያልቅ ማየት ትንሽ የሚያስቸግር ነው የሚሆነው። ነገር ግን ለአርሰናል ደጋፊዎች በዘንድሮ ያልታሰበው ሲሳይ የሚሆነው የአውሮፓ ቻምፒዮንስ ሊግ ድል ነው ብዬ አስባለሁ። ያለፉት ዓመታቶች ረሃብ ዘንድሮ የሚታገስበት ይሆናል። ለማይክል አርቴታ ትልቅ እይታን የሚሰጥ ነው የሚሆነው። ማይክል አርቴታ ከባለፈው ሳምንት ቋሚ 11 ከነበሩት ዌስትሃም ከለንደን ስታዲየም ላይ ሞስኬራን ቀይሮ አስገብተዋል። ምክንያቱም የቤን ዋይት በሙሉ የውድድር ዓመቱን በጉዳት የማይኖር ስለሚሆን የቲምበር ምንም እንኳን ወደ ስልጠና ቢመለስም አሁን ቋሚው ነው የመጫወት አቅሙ ላይ አይደለም። ስለዚህ ሞስኬራ ጀምሯል። ሞስኬራ ጥሩ ጀምሮ ነበር። ነገር ግን ሰከንድ ሃፍ ላይ 2-3 ኳስ ሲሳሳት ይታይ ነበር። ያንን ማሻሻል ነው። ሞስኬራ በግልጽ እንደሚታየው ገብርኤል ገና ሲመጣ አርሰናል ቤት ያለውን ሁኔታ ይመስላል። የግራ ዘረጋጉ ጥሩ ነው። ተፈጥሯዊ የመሃል ተከላካይ ነው። ነገር ግን ክህሎቱን ማሻሻል የሚያስችል ፐርፎርማንሶችን በጨዋታዎች ውስጥ የሚያመጣ ይሆናል። መከላከሉ ረገድ በጣም ጥሩ የሚባል ብቃት እንዳለው መነሳት ያስፈልጓል። በአማካይ መስመሩ ላይ ስካሊን ቤንች ማድረጉ ትንሽ በውሳኔዎች ላይ በኔይታ ልክ አልነበረም። አርሰናል ጠባብ ስፔሶች ላይ ውጤቶችን ለማምጣት የስካሊ አስፈላጊነት ምንም ግልጽ ነው። ከዛ ይልቅ በተለይ ኤዜን እና እንዲሁም ደግሞ ኦዴጋርድን መምረጡ ትንሽ አስቸጋሪ ነበር። ነገር ግን እንግዲህ በጨዋታው ላይ በተለይ ኤዜ ሙከራዎች ነበሩ። የኦዴጋርድ እንደ ሪትም ነው በሚገባ ቡድኑን ጠልጻ ሲዞ ሲሞክር የነበረው። ነገር ግን ጎል ያስፈልገዋል። ኦዴጋርድም ኤዜም ጎል ማስቆጠር ይጠበቅባቸዋል። እንግዲህ ያልተጠበቀው የሃቨርትዝ ቋሚ ሆኖ መጀመር ነው። ነገር ግን ቋሚ ሆኖ መጀመሩ ትንሽ አሳማኝ ነው ብዬ አስባለሁ። ኮሬስ ቋሚ ሆኖ ቢጀምር ጥሩ ነበር። ነገር ግን የሃቨርትዝ ቋሚ ሆኖ መጀመር በተለይ ከቡካዮ ሳካ ጋር በጣም በፍጥነት እንዲለዋወጡ ከዛም ጎል ያስቆጠረው ሃቨርትዝ የአርሰናል ደጋፊዎች የማይረሱት የሚሆነው አጋጣሚ ያ የማንቸስተር ሲቲ የ97ኛው ደቂቃ ላይ ሊያንድሮ ትሮሳርድ አሻምቶለት የወጣው ኳስ ነበር። አሁን ግን በዚህ ጎል ሃቨርትዝ በሚገባ አርሰናልን ክሶታል። ይህ 3 ነጥብ የሃቨርትዝ ነው ማለት የሚቻል ነው። አስደናቂ ጎል ነው ያስቆጠረው። ጥሩ ፐርፎርማንስ፣ ጥሩ ብቃት ነበረው። ቪክቶር ኮሬስ ደግሞ ገብቶ በጨዋታው ላይ ሩጫዎችን አድርጎ ኳሱን ለመያዝ የሞከረበት አጋጣሚ በጣም ጥሩ ነበር። ሊያንድሮ ትሮሳርድን ግን የሚመስል ተጫዋች እዚህ ሜዳ ላይ የለም። ለውጦችን የሚያመጣበት መንገድ ከካላፊዮሪ ጋር ያላቸው ጥምረት ብቻ ሳይሆን 90 ወይም ደግሞ ይሄ ሳጥን ቦክሱ ላይ የሚፈጥሩት ተጽዕኖ በጣም አሪፍ ነው። ከተባኩ አሪፍ ነው። ከካላፊዮሪ ጋር የሚያበቡበት መንገድ ሹት አድርጎ ፖሎ የመለሰበት አጋጣሚ አስደናቂ ነበር። አርሰናል በመጀመሪያው አጋማሽ 2-3-0 መምራት ይችል ነበር። በሁለተኛው አጋማሽ በርንሌዎች የተሻሉ ነው መጥተዋል። ነገር ግን እንግዲህ በሁለተኛው አጋማሽ እንደ አከራካሪ የሚነሳው የሃቨርትዝ ፋውል ነው፣ ግን ምንም ግልጽ የሆነ ይመስለኛል። ከዛ ውጭ እንግዲህ አሁንም የተለመደው አርሰናል በኔ እይታ ፔናልቲ ተከልክሏል ብዬ አስባለሁ። ቡካዮ ሳካን ከኋላ ነው ፋውል የሰራበት፣ ነገር ግን ኳሱን ነክቶታል አልነካውም በሚል አይነት ክርክር በሚመስል ሁኔታ ነው እንግዲህ ዳኛው በጨዋታው ላይ ፍጹም ቅጣት ምት ያልሰጡት። በአጠቃላይ አርሰናሎች ዘንድሮ ሁሉ ነገር ነው በአጠቃላይ ማሸነፍ ፍላጎት የነበራቸው። የማይክል አርቴታ ቅያሬዎች ጥሩ ነበሩ፣ ነገር ግን ዘግየት ብለዋል ብዬ አስባለሁ። በተለይ ብሪቼዜን የቀየረበት መንገድ ጥሩ ነው። ስካሊ ገብቷል። ቴምፖውን መቆጣጠር ግን አልቻሉም ነበር። የዙቢሜንዲ መግባት እንዲሁም ጨዋታውን በጣም ቀለል እንዲል አድርጎታል። ገብርኤል ማርቲኔሊን ቀድሞ መቀየር ነበረበት። ማርቲኔሊን በሚመለከት ማርቲኔሊና ገብርኤል ማጋሌስ ወደ ዓለም ዋንጫ ጥሪ ቀርቦላቸዋል። በጣም ጥሩ እድልን የሚያገኝ ይሆናል ብዬ አስባለሁ። በተለይ ለማርቲኔሊ በውድድር ዓመቱ ላይ ጥሩ ተሞክሮን ከዓለም ዋንጫ የማግኘት እድሉን በሚገባ የሚጠቀም ይሆናል።
ሌላኛው የሚሆነው እንግዲህ ቡካዮ ሳካ ነው። ስለ ሳካ ማውራት ምን ማለት ይቻላል? አርሰናል ቤት እንግዲህ ቡካዮ ሳካ በአስደናቂ ሁኔታ የደረሰበት ቁጥር 60 ጎሎችና 50 አሲስቶች ላይ ደርሷል። 110 ማለት ነው። በጣም የሚገርም ጥሩ ፐርፎርማንስ ላይ የሚገኝ ነው። እንግዲህ አርሰናል የፔፕ ጋርዲዮላ መልቀቅ ለማይክል አርቴታ ለሚቀጥሉት ዓመታቶች ዋንጫዎችን ለማሸነፍ አሁንም አርሰናል እንዲገመት የሚያደርገው ይመስለኛል። ትልቅ እድልን የሚያመጣ ነው የሚሆነው። ኤንዞ ማሬስካ ፔፕን የሚተኩ ይሆናል። በአጠቃላይ መድፈኞቹ ወሳኝ የሆነውን 3 ነጥብ ወስደዋል። አሁን እንግዲህ ለበርንማውዝ ጸሎት ማድረግ ብቻ ነው የሚጠበቅባቸው። በርንማውዝ ነጥብ የሚያስጥለው ከሆነ የማይክል አርቴታ ልጆች በተለይ የክሪስታል ፓላሱን ረፍት የሚያገኙ ይሆናል። በፓላሱ ጨዋታ ረፍት ማግኘታቸው ደግሞ በጣም አስፈላጊ ነው ለአውሮፓ ቻምፒዮንስ ሊግ ስለሚጫወቱ። ያ ጨዋታ ወሳኝ ነው የሚሆነው። በአጠቃላይ እንደ ቡድን ግን ይህ ስብስብ በዛሬው በበርንሌ ጨዋታ የሚተረጎም አይደለም። እያንዳንዱን ጨዋታዎች ላባቸውን ጠብ አድርገው ተፋልመዋልና አስደናቂ ስብስብ፣ አስደናቂ ብቃትን አሳይተውናል። ዋንጫው ዘንድሮ ለአርሰናል የሚገባው ነው ማለት የሚቻል ነው የሚሆነው። ፔፕ ጋርዲዮላ በመጨረሻም እንግዲህ በካራባው ካፕና በኤፍኤ ካፕ ዋንጫን ማንቸስተር ሲቲን ሊለቅ ነው ማለት ይቻላል። 20 ዋንጫዎችን ባለፉት ዓመታቶች ማሸነፍ ችሏል። ባለፉት 10 ዓመታቶች ታዲያ ዘንድሮ አርሰናል ዋንጫን የሚነጥቀው ከሆነ 6 የእንግሊዝ ፕሪሚየር ሊግ ዋንጫዎችን በማሸነፍ አንደኛ በተለይ በቸልሲ ገና በውድድር ዓመቱ በመጣ በኮንቴ ቸልሲ የተነጠቀው የእንግሊዝ ፕሪሚየር ሊግ ዋንጫ፣ በመቀጠል ደግሞ የየርገን ክሎፑ ሊቨርፑል የወሰደበት የአርነ ስሎቱ ሊቨርፑል አምና እና ዘንድሮ ማይክል አርቴታ። እነዚህ 4 ቡድኖች ፔፕን ከዋንጫ ያስቀሩት ናቸው ማለት የሚቻል ነው የሚሆነው። በአጠቃላይ እግር ኳስ ሁሉ ነገር ነበረው። አርሰናል አሁን አንዱ እጁን የዋንጫውን ይዞታል። አንዱ ነው የሚቀረው ውድ አድማጮቻችን። ያንን ደግሞ ሴልኸርስት ፓርክ ላይ ያለበለዚያ ደግሞ እንግዲህ የሚጠበቀው ስታዲየም በርንማውዝ ቪታሊቲ ነው የሚሆነው። ቪታሊቲ ጨዋታ ከተጠናቀቀ በኋላ ከበርንማውዝ እኩል የአርሰናል ደጋፊዎች ሲጨፍሩ ልናያቸው እንችላለን። በርንማውዝ የአውሮፓ ቻምፒዮንስ ሊግ ተሳትፎ ለማግኘት 3 ነጥብ ይወስነዋል። ምክንያቱም ይህንን ጨዋታ ማሸነፍ የሚችል ከሆነ ሊቨርፑል ላይ ጫና የሚያሳድር ይሆናል። ሊቨርፑል ከብሬንፎርድ የውድድር ዓመቱ መጨረሻው ጨዋታ የሚሆን ነው። ስለዚህ ጫናዎችን ለመፍጠር በሚገባ የሚታገል ይሆናል ብሎ ይጠበቃል። ሰላም ውድ አድማጮቻችን፣ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።